ሄይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ያለውላችሁ ሌላም እንደዚህ የቭሎግ ቪዲዮ ይዤላችሁ መጣሁ። እዚህ ጋራ ዲሾሻሪ አጠገቤ ኦን ስለሆነ ትንሽ ድምፁ ከተሰማችሁ ይቅርታ አድርጉልኝ። ሰላም ናችሁ ወይ? እንዴት ናችሁ? አለውላችሁ። ዛሬ የመጨረሻ ሰን የሆነ ቀን ከልጆቼ ጋራ የምናሳልፍበት ቀን ነው። እንደ ሌሎች ቀናቶችም ሁሌ ከነሱ ጋር ማሳልፈው ጊዜ አሁን ያለሁበት ሁኔታ መሰላችሁ የሆነ እናት እውነትም እናትነቴን የሆነ የተቀበልኩበት ጊዜ ስላችሁ ሁለት ልጆችን አንድ ጊዜ አሁን ቁጭ ብዬ ሳስበው ራሱ የሁለት ልጆች እናት ነኝ። ሁለት ልጆች እርጉዝ ሆኜ አምጬ ከሁለት ዓመት ባነሰ ጊዜ ውስጥ ነው ወለድኩት እና እሱን የሆነ አእምሮዬ ውስጥ እንደዚህ ቆሜ ሳስበው ብዬ ነው ማስበው እና አሁንም ራሴን እንደ ልጅ አድርጌ ነው የእናቴ ልጅ ነኝ፣ የአባቴ ልጅ ነኝ፣ የልጆች እናት እኔም እናት መሆን አሁን አንዴ ማሚ እንደ ብዙ ከዚህ ተሽላችሁ ቃለው ማሚ ስትለኝ ስጦታ እናቷ ነኝ። ደሞ አንድ ጊዜ ስቆጣት አንቺ ልጅ ምንድነው ምናምን ብዬ ስል እኔም እንደ እናት ልጅን የተቆጣው ነው። ገባችሁ? እሱ የሚደንቅ ነው። ለምንም እናትነቴን በደንብ እየኖርኩበት ያለሁት ጊዜ ነው። ከነሱ ጋር መጫወት በተለይ አሁን ማተርኒቲ ሊቭ ላይ አይደለም ከመመለሴ በፊት በቃ ስፔሻል የሆነ ጊዜ አብረን ያሳለፍን ነው እላችኋለሁ። እና እንደዛ ነው። ቀናችን አሪፍ ነው። ትላንት የእንስሳ ቤት ሄደን ነበረ። ቆንጆ የእንስሳ ቤት ሄደን ተወዳቸው እኔ ፍየሎች ምናምን በእጇ እንዲማብላት ትወዳለች። እሷ ልጅ ፍርሃት የሚባል ነገር የላት። እኔ ልጅ እንስሳ አይቶ እንደሚሮጥ ምናምን አላ ኖ እኔው ናት ድፍረቷ። ፍርሃት ላይ መውጣት ሆነ ይሄ የሁለት ዓመት ልጅ እንዲተንጠልጥለው ላይ ምናምን የሚወጣ ወንዶች እኮ እብዶች ናቸው። ወንዶች እንደዛ ያደርጋሉ። ለሴት ልጅ ግን ፍርሃት የሚባል ነገር የላትም። እንስሳ አትፈራም። እዛ እንስሳ ቤት ሄደን ትልልቅ አልፓካ የሚባሉ ነገሮች አሉ። እነሱን እንዲህ በእጅ እንደዚህ ምግብ ስጧቸው ብለው ልጆች እንደዚህ በሙሉ ተሰብስበው ፈርተው ማለት ነው እያሉ እሷ ቀጥታ ሄዳ ብላ እንደዚህ ወስዳ መስጠት ጀመረች። እንዲህ አጠገቧ እንዲህ ፎቶ አስገብቻ አሳያችኋለሁ። እንደዚህ ፊት ለፊት ነገሩን እንስሳውን እየነካችሁ ማለት ነውና እንደ ግመል የሚያክል ትልቅ እንስሳ ነው። ድፍረቷ በጣም ደፋር ልጅ ናት። ኤኒዌይ እዛ ሂደን ቆንጆ ጊዜ ሳልፈበተን ነበር። እሱን ትንሽ የቭሎግ አድርጌ ቪዲዮዎች አስገብቼ ላሳያችሁ ብዬ ቪዲዮ ቀረጫለሁ። ስለዚህ እዚህ ጋር አስገባለሁ። ሌላ እዚህ ቪዲዮዎች ላይ ካሁን በኋላ እውነትም እናትነትን ያካተቱ ነገሮች ባሳያችሁ አሪፍ ይሆናል ብዬ አሰብኩኝ። አሁን ለምሳሌ ከነሱ ጋር የማደርገው እንቅስቃሴዎች ሆነ ጨዋታዎች ሆነ አሁን ስጦታ ፕሌዶ የሚባል ነገር አለ። ይሄ ጭቃው መጫወቻው ፕሌዶ እውነትም እንደስሙ መጫወቻ ጭቃ እሱን በጣም ነበረ የምትጠራው እጇ ሲቆሽሽ ስለማትወድ። አሁን ግን እያደገችም እየመጣች ስለሆነ መሰለኝ የሆነ መንካት መጫወት እየወደደች ነው። ስለዚህ እሱን ኢንካሬጅ ለማድረግ ይሄንን የመሰለ እቃ ገዛሁኝ። እነዚህ ውስጥ ምንድን ያሉት የተለያዩ ቅርጻ ቅርጾች፣ መቀስ ሳይቀር የልጆች መቀስ እሱ ሳይቀር አለ እና እነዚህ ሼፖች ምናምን ማውጫ ናቸው። ስለዚህ እነዚህን አብረን እንጫወትበታለን። ይሄ ከአማዞን ያዘዝኩት። ይሄንን ሊንክ አደርግላችኋለሁ። እንደዚህ አይነት የሆኑ ጠቃሚ የሆኑ እቃዎች ልጆቻችሁ የሚወዱት መጫወቻዎች እነሱን ሼር ላድርግላችሁ ብዬ አሰብኩኝ። እንደ ድሮ የልብስ ፋሽን ምናምን ሳይሆን እሱንም አንዳንድ ጊዜ እሰራላችኋለሁ። ግን አሁን ያለሁበት ሁኔታ እኔም ያን ያህል ፋሽን የእናት ፋሽን ነው እየለበስኩ ያለሁት ማለት እናት ነኝ። 4 ነጥብ ሂሎችን ቀሚሶች አሁንም እያደረኩኝ እሄዳለሁ ሲወጣ። ግን ቤት ውስጥ ለምሳሌ እነሱን ለማጫወት የሚመቹ ቁምጣ ወዘተ ነው የማደርገው። ኤኒዌይ ስለዚህ ከፋሽን ይልቅ ያው ህይወቴ እየተቀየረ በመጣ ቁጥር ማንነቴን በፍጹም አልጥልም። ፋሽን መውደዴን፣ ጫማ መውደዴን፣ ቦርሳ መውደዴን በፍጹም አልጥልም። ነገር ግን ለእናቶች የሚሆኑ ነገሮች፣ ለልጆች የሚሆኑ ነገሮች እንደዚህ ላካፍለ ቫይታሚኖች ሆነ መጽሐፎች ሆነ መጫወቻዎች ሆነ ባሳያችሁ በጣም ይጠቅማችኋል ብዬ አስባለሁ። እና ኤኒዌይ ይሄንን ከአማዞን ያዘዝኩኝ አሳያችኋለሁ። ሊንክ አደርግላችኋለሁ። በጣም ቆንጆ ነው። ሌሎች እንደዚህ የምሰራላቸው አክቲቪቲዎች ይኖራሉ ቤት ውስጥ። አሁን ደጊቱ ለምሳሌ ይሄ ቆሞ የሚሄድበት መኪና አለ አይደለ? መሄድ በጣም እየፈለገች ስለሆነ ገና 8 ወሯን ግን በቃ መቆም መሄድ ነው የምትፈልገው። ስለዚህ እዛ መኪና ውስጥ አድርጊያት እንዲህ በሙሉ እዛ ዳይኒንግ ሩሙ ጋራ ምኑ ጋራ እየሄደች በሱ ነው የምትዞረው። እና እሷንም ሊንክ አደርግላችኋለሁ። በጣም ልጆቻችሁ ጀርባቸው መቆም እንዲችል እንዲረዳቸው የሚረዳ ነገር ነው እና እጃችሁንም ይለቅላችኋል። እናንተ ላይ ጥብቅ አይሉ እዛ ውስጥ ይገባሉ። እየዞሩ እናንተ ስራችሁን ሰራላችሁ፣ ይጫወታሉ። ባላ በጣም አሪፍ ነገር ነው። ስለዚህ እሱን ሊንክ አደርግላችኋለሁ። ሌሎች እንደዚህ የሚጠቅሙ ነገሮች ሊንክ አደርግላችኋለሁ። ሃይ ቼር በጣም ልጅ ካላችሁ የኔ ልጆች ያለ ሃይ ቼር
አይበሉም። ምግብ ሃይቼራቸው ላይ ካልሆነ አልሰጣቸውም በፍጹም። ሶፋ ላይ ይሄ ቁጭ ብሎ መብላት ምናምን ተቀባይነት የለውም ለኔ። ስለዚህ ግዴታ ሃይቼራቸው ውስጥ ቁጭ ብለው ነው የሚበሉት። ከጨረሱ በኋላ ወርዶ ይጫወታሉ። ምግብ ይዞ እንደዚህ እየበሉ መሮጥ እንደዚህ ነገር ላለማስለመድ ካሁን ደጊቱንም ስጦታንም ወንበራቸው ላይ ቁጭ ብለው ነው የሚበሉት። አራነጥ ቪዲዮ ላይ ሌላ ልሰራላችሁ የነበረው ስለ ቫክሲኔሽን፣ ስለ ልጆች ቫክሲኔሽን በጣም ብዙ ጊዜ ተጠይቄ ነበረና እዛ አሜሪካ ያለሁኝ ለዲሴምበር፣ ጃንዋሪ፣ ፌብሩዋሪ የዛኔ አሜሪካ ያለን ቪዲዮ ቀርጬላችሁ ነበረ። ግን ኤዲት አላረኩትም ነበር። ከዛ ኢትዮጵያ ሄድን ቀጥታ እና አሁን እሱን ለመለጠፍ በጣም አልፎበታል ቪዲዮ ብዬ አስባለሁ። ብርድ ነበር፣ አሁን ሰመር ነው። ስለዚህ ድጋሚ እሱን የቫክሲኔሽን ቪዲዮውን ለልጆቻችሁ ክትባት ትሰጣላችሁ አትስጡም፣ የቱን ክትባት ትሰጡ፣ ለእናንተም እርጉዝ ሆናችሁ ደግሞ ምን አይነት ክትባት ትወስዳላችሁ የሚለውን እንደዚህ መጥቼ ላውራችሁ ብዬ አስባለሁ። ስለዚህ እዚህ ቪዲዮ ላይ አውራችኋለሁ እና ስለ ክትባት ስለ ልጆች ክትባት፣ ስለ እናቶች ክትባት ጥያቄ ያላችሁ ሰዎች በሙሉ እዚህ ቪዲዮ ላይ መረጃውን ለማስገባት እችላለሁ። እኔ ኦፍ ኮርስ ዶክተር አይደለሁም፣ ነገር ግን የምሰራው ጤና ውስጥ ነው። የእነዚህ ቫክሲኔሽኖች የምንሰራ ድርጅቶች ውስጥ ነው የምሰራው። ስለዚህ እውቀቱ አለኝ፣ ትምህርቱንም ተምሬያለሁ ዶክተር ባልሆንም። ስለዚህ ያለኝን እንትን ሼር አደርግላችኋለሁ። ከዛ በኋላ ግን የክትባት ውሳኔ የእናንተ ውሳኔ ነው። አንዱ ነገሮች ለእናቶች ለልጆች የሚሆኑ አያቶችን ከሆናችሁ አክስቶችን ከሆናችሁ ኦፍ ኮርስ ቪዲዮችን ተመልከቱ። ለምን የተለያዩ ነገሮች እንደዚህ የቀላቀልኩ ስለማመሬ እንስሳ ቤቱ ሄድ ነው እሱን አስገብቼ ያሳያችኋለሁ። ከዛ ደግሞ ሰሞኑ እንደዚህ በጣም ውብ የሆኑ ጋርደኖች አሉ። እዛም የሄድንባቸውን ቦታዎች ቮይስ ኦቨር እያለኩኝ እነሱን ማሳያችኋለሁ። አብራችሁን ኑ ጋይስ። ይሄ ራንደም ቪዲዮ ነው፣ ግን ዲሾሸራችሁን ማጽዳት የምትፈልጉ ሰዎች እኔ ይሄንን ነው የምጠቀመው። እሺ፣ እና ቢያንስ በወር አንዴ እንደዚህ ለማድረግ ሞክራለሁ። አለበለዚያ ይሄ ቆሻሻው ሽታው ምናምኑ አይቻልም። የምታረቁት እቺ ክዳን አላት እንደዚህ ጡትና ከዛ በኋላ እንደዚህ አፕሳይድ ዳውን አድርጋችሁ የትኛውም አንዱ ራክ ላይ እንደዚህ እንዲሁም ማድረግ ነው። ከዛ በኋላ ትዘጉታላችሁ። በጣም 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 ያው እንዴት አጸብርቆ እንደሚወጣ አሳያችኋለሁ በኋላ። እንደምታዩት በተቻለ መጠን ኦን ቶፕ ኦፍ ኢት ለመሆን ሞክራለሁ። ይሄ ሳይዶቹን ማጽዳት ምናምን ግን ትልቅ ለውጥ ነው የሚያመጣው እና ደግሞ ቤታችሁን በጣም ቆንጆ ይሸታል። ግን ይሄ እንደዚህ ቀጥ ማለቱ ማረጋገጥ አለባችሁ፣ ምክንያቱም አለበለዚያ እንትን ሊል ይችላል፣ ላይነካው ይችላል። ስለዚህ እንደዚህ መሆኑን አረጋግጬ ቻው። ከዛ ደግሞ ያልነገርኳችሁ ኖርማል ሳይክል ላይ ማድረግ አለባችሁ። ስለዚህ ኦን ከዛ ሙሉ ሳይክሉን ሰጠዋለሁ እንደዚህ ጋይስ። እነዚህን ድንገት የልጆች አክቲቪቲ የምትፈልጉ ከሆነ እኔ ላሳያችሁ ብያሰብኩ አሁን ለስጦታ የምሰራላትን። በነገራችን ላይ ይሄንን ነገር ከየት እንደገዛሁት አላስታውስም፣ ግን የካና በተኩል በላይ ልጆች ካሏችሁ ኦ ማይ ጎድነስ ይሄንን እንደዚህ ስታረጉት ፖፕ ይላል። ቀኑን ሙሉ ስጦታ በዚህ ልትጫወት ትችላለሽ። ቀኑን ሙሉ በጣም ነው የምትወደው። ኤኒዌይ ይሄንን ፕሪንት ያደረኩላት ቁጥሮች መቁጠር ትችላለሽ ከ1 እስከ 10 በአማርኛም በእንግሊዘኛም። ግን ቁጥሮቹን በነገራችን ከኋላ ዋሽንግ ማሽን ያለ ቁጥሮቹን ሪኮግናይዝ ማድረግ እንድትችል እንድታቃላ አንድ ማለት ይሄ ነው አንድ የሚለው እንድትማር እሱን ለማስተማር እየሞከርኩኝ ነውና ይሄንን ፕሪንት አደረኩኝ። እነዚህ ከፈለጋችሁ ሊንክ አደርግላችኋለሁ ልላችሁ ነው። እኔው ነኝ የሰራሁትኝ፣ ግን ሊንክ ላደርግላችሁ እችላለሁ እና እናንተም ልጆች ካላችሁ ተጠቀሙበታላችሁ። ሌላ ደግሞ እንደዚህ ስጦታ መቀስ መቁረጥ በጣም ነው የምትወደው እና በጣም ጎበዝ ናት። ከዛ ይሄንን የራሷን እስካሁን አልቆረጠችም ምን አላለችም፣ ግን ሴፍ ለመሆን የቤቢ የቶድለር መቀስ እንደዚህ ገዛሁላት። ይሄን ከአማዞን የገዛሁትኝ 2 ሆኖ ነው የመጣው። ሊንክ አደርግላችኋለሁ። ኤኒዌይ እሱን ከዛው መቀስ መቁረጥም ስለምትወድ በጣም ቢዚ እና ኢንተርቴን እንዲያረጋት ይሄንን ሳርና ከስር እንደዚህ አይነት አበባ ፕሪንት አድርጌ ይሄንን ከታች ግሉ አረኩት ማለት ነው። ስለዚህ አሁን ምን ታደርጋለች? እንዲህ ሳሩን መቁረጥ ሳሩን እየቆረጠች ስትመጣ ቆንጅዬ አበባና እንደዚህ እንትኖች ይወጣሉ። ስለዚህ ይሄ ቢዚ አድርጎ ይሄንን ላሳያችሁ የምትፈልጉ ሰዎች ኮሜንት አድርጉልኝና ልክላችኋለሁ። እነዚህን ይሄንንም ሊንክ ሁሉንም ሊንክ ልክላችኋለሁ።
አይደለም እዛ ነው። እዛ ወክ አድርገን አይደል የመጣ ነው። ይመጣል ጠጋ በይ በደምብ ጠጋ በይ ሞር ጠጋ ጎበዝ ሞር እንስጣ ሻትስ ይኸው ትንሽ ልስጥሽ ማሚ ቁጭ በይ ቁጭ በይ ቁጭ በይ ቁጭ ይኸው እሺ ደፋሹ እኮ የእኔ እናት ይኸውልሽ ሲያምር እሷ በቦርች ፓርክ እንሂድ። እሺ ጋይስ እንዴት ናችሁ? አሁን እንደዚህ ቤት ውስጥ ከምሆን ውጭ መጥቼ ላውራችሁ ብዬ አሰብኩኝ። በተለይ ስለ ቫክሲን ወይ ደግሞ ስለ ልጆች ክትባት አውራችኋለሁ ብዬ ነበርና ዛሬ በጣም ቆንጆ የሆነ አየር ነው። የሆነ ዝናብ ሊመጣ ይመስላል ግን የሚዘንብ አይመስለኝም እና ንፋስ አለ፣ ኃይለኛ ንፋስ አለ። ድምጼ በደንብ ይሰማችኋል ብዬ አስባለሁ። በተለይ ማይኬን ስላረኩትኝ ቆይ እስቲ እዚህ የበለጠ እንደዚህ ላስጠጋው በደንብ እንዲሰማችሁና የመጨረሻ ቆንጆ አየር ስለሆነ እንደዚህ ኢንጆይ ያረኩት። በነገራችን ላይ ሌላ ቀን ነው። ባለፈው ለታ የክትባቱን ቪዲዮ እሰራላችኋለሁ አውራችኋለሁ ብዬ አልቀረስኩትም የዛኔ። ስለዚህ ይሄንን በጣም ብዙ ተጠይቄ ነበረ፣ በጣም ብዙ እና እውነትም ግራ የሚያጋባ ነገር ነው። እኔ አሁን ልጆችን ያው የወለድኩ መውለድ የጀመርኩኝ ጊዜ ልጆች በተለይ ስጦታን የወለድኩኝ ጊዜ ጥርጥርም አልነበረኝም። አላስከትባታለሁ አላስከትባትም የሚለውን እንደማስከትባት አቅ ነበረ። እኔ በክትባት ማምን ሰው ነኝ። እንደምታውቁት ያው የመድኃኒት ሪሰርች ውስጥ ነው የምሰራው። ነገር ግን መድኃኒት ብዙ መውሰድ አልወድም፣ መድኃኒት አልደግፍም። የሚያስቅ ነገር ነው፣ ግን ክትባት በጣም አስፈላጊ ነው። ክትባት ሳላስከትባቸው ልጆቼን ምፈራው ምን መሰላችሁ? ይሄ ክትባት ሳላስከትባቸው በኋላ ለምሳሌ ያንን በሽታ ቢይዛቸውና ልጆቹ የእውነት ቢጎዱ እኔ ነኝ ተጠያቂ። እኔ ተጠያቂ ስላችሁ ራሴ ማለት ነው። እንደ እናት በሱ እንትን መኖር አልችልም። ስለዚህ አንደኛ ለራሳቸው ጤና ለልጆቹ ጤና አስከትባቸዋለሁ። አሁን ሁሉም የሚሰጡት ለምሳሌ ፖሊዮ በጣም አስፈላጊ ነው። ማለት በፖሊዮ ስንት ሰው ሞቷል፣ ስንት ሰው ዲሴብልድ ሆኗል። እንደዛ አይነት የሆኑ ክትባቶች አስፈላጊ ናቸው። አሁን አሜሪካ የሚሰጥ የሄፓታይተስ ቢና ሲ እነሱ ቫክሲኖች አሉ። አሁን አንዳንዱ በሽታዎች በሴክሹዋሊ ትራንስሚትድ አለ አይደለ? ማይ ጎድ ይሄን ቃል በጣም መጣላው። በግብረ ስጋ ግንኙነት የሚተላለፉ በሽታዎች አሉ። እነሱ በሽታዎች በዛ መንገድ ብቻ ስለሚተላለፉ ለሱ የሚሰጡ ክትባቶች ለልጆች አያስፈልጋቸውም። እሺ፣ ስለዚህ እያንዳንዱ ክትባት አሁን ልጆችን ሳስከትብ ዝርዝሩን አይቼ ስኬጁል አለ አይደለ? ዝርዝሩን አይቼ ይሄን ብቻ ነው ልጄ እንድትከተብ መፈልገው ብዬ መርጬ ነው እኔ ማስከትባት። ደስ የሚለው ነገር እናንተ እንደወላጅ ያ ምርጫ አላችሁ። እናንተ ናችሁ የልጁ ተንከባካቢ። ስለዚህ አላስከትብም ካላችሁ አለማስከተብ ትችላላችሁ። እንግሊዝም አሜሪካ ምን ስለ እንግሊዝና ስለ አሜሪካ ነው ማቀው። ለምን ደጊቱ እንደተወለደች ገና 6 ሳምንት ሳይሞላት ነው ወደ አሜሪካ ሄድ ነው እና የዛኔ ሄድን ጊዜ ክትባቷን ገና አልተከተበችም። ስለዚህ ክትባቷን በሙሉ አሜሪካን ያስከተብኳት ማለት ነው። የህፃንነት ክትባቶቿን በሙሉ እስከ 4 ወር ድረስ አሜሪካ ላይ የተከተበችው። ስጦታ ደግሞ እዚህ ሀገር ነው የተከተበችው። ስለዚህ የሁለቱንም አገር ኤክስፒሪየንስ ኖሮኛል ማለት ነው በሁለቱም ልጆች። እንደነገርኳችሁ የአሜሪካና የእንግሊዙ በጣም የተለያዩ ናቸው። ምክንያቱም አሁን ለምሳሌ አንድ መነንጃይተስ የሚባል በሽታ አለ። መነንጃይተስ ባለፈው ዕለት እንግሊዝ ውስጥ አውትብሬክ ነበረ። ትልቅ ኤፒደሚክ ሆኖ አገር ውስጥ በጣም ትልቅ ስርጭት ነበረ እና የዛኔ ልክኛ አሜሪካ ያለን ነው ለገና አሜሪካ ሄደን እዛ ያለን ነው የመነንጃይተስ አውትብሬኩ የነበረው። ከዛ ተመልሰን ወደ እንግሊዝ ስንመጣ አሜሪካ ደግሞ የመነንጃይተስ ክትባት ለልጆች አይሰጥም። የሚሰጠው 12 ዓመት ሲሆናቸው ነው።
ከ11 12 ዓመት ሲሆናቸው ነው ያ ክትባት የሚሰጠው። ለምን ህፃን ልጆች ላይ እዛ ሀገር አያሰጋቸውም፣ አሜሪካ ውስጥ አያሰጋቸውም meningitis ይያዛሉ ብለው ማለት ነው። እንግሊዝ ብትሆን ኖሮ ተከትባ ነበረ። ገባችሁ? አሜሪካ ስላልተከተበች እዚህ ስንመጣ ያ በሽታ ቢይዛት እስከ መሞት ድረስ ሊያደርሳት ይችላል። ስለዚህ ቀጥታ እንደደረስን ወዲያውኑ ያን የmeningitis ክትባቱን እንድትከተብ አድርጊያለሁ። ስለዚህ የምትኖሩበት አገርም ምን አይነት ክትባቶች ነው የሚሰጡት የሚለውን ይወስነዋል እላችሁ ነው። አሁን በድጋሚ እኔ አብዛኛ አሁን ኤምኤምአር የሚባል በሽታ አለ። እሱ የመምፕስ ሚዝልስና ማን ነበር ያኛው የኤምኤምአር አንዱ ኤኒዌይ እነዚህ ኤምኤምአር እነዚህ ሶስት የተለያዩ ቫክሲኖች ናቸው። አብረው ነው እግራቸውን ወይ እጃቸውን የሚወጉት እና እሱ አሁን አስፈላጊ ነው፣ ግን ኃይለኛ ነው፣ በጣም ጠንካራ ነው። ሊያማቸው ይችላል፣ አለርጂ ሪያክሽን ሊኖራቸው ይችላል፣ በተለይ ህፃን እያሉ ማለት ነው። እና አሁን ደግነቱን የኔ ሁለቱም ልጆች በክትባታቸው ጊዜ ምንም አልታመሙ፣ ምንም አይነት ክትባቱ አላሳመማቸው እና እሱ በጣም አሪፍ ነበረ። አንዳንዱ ሰው ያው ክትባት ሲሰጥ በሽታው ነው አይደል የሚሰጠው። ክትባት ማለት የነገሩ በሽታ አሁን ለምሳሌ ምን እንበልና የኤድስ እንበልና የኤድስ ክትባት የለም፣ ግን እንደዛ ቢሆን እሱ በሽታው ነው ሰውነታችን ውስጥ የሚገባ አይደለ። ስለዚህ ኦፍ ኮርስ አንዳንድ ህፃን ልጆች በጣም ህፃን ልጆች የመጨረሻ ኢሚዩን ሲስተማቸው ገና እሱን ፋይት ማድረግ ማይችል ከሆነ በጣም ሊታመሙ ይችላሉ። አንዳንድ ሰዎች እሱን ፈርተው ነው ለልጆቻችን ክትባት መስጠት አንፈልግም ማለት ይታመሙብኛል፣ በሽታ ነው የሚሰጠው። ሌላ አንዱ ምክንያት ደግሞ ሰው ለልጁ የኔ ክትባት መስጠት የማይፈልገው በኦቲዝም ምክንያት ነው። አሁን ኦልሞስት ሰው ሁሉ ኦቲስቲክ ነው ማለት ትችላላችሁ። በተለይ እዚህ ሀገር በውጭው ዓለም በጣም ብዙ ልጆች በኦቲዝም ዳያግኖስድ እየሆኑ ነው እና በጣም ብዙ ሰዎች በጣም ብዙ ጥናት እንኳን 100% ያረጋገጠው ባይሆንም ብዙ ሰዎች ኦቲዝሙን የሚያመጣው ክትባት ነው እና እነዚያ ሁሉ ክትባቶች ውስጥ የሚሰሩት ያው እውነተኛ በሽታው አለ፣ የተለያዩ ደግሞ ሄቪ ሜታሎችም አሉበት ውስጡ። ስለዚህ እነሱ ሄቪ ሜታሎችን ደግሞ አእምሯቸው ለልጆቹ ገና ትንሽ ያለረለ እንግዲህ አሁን የ4 ሳምንት ልጅ የ6 ሳምንት ልጅ ነው ክትባት ይዛኔ ነው የሚጀምረውና እነሱ ልጆች እነዛን ሄቪ ሜታሎች አእምሯቸው ውስጥ ቆይቶ ኦቲስቲክ እንዲሆኑ የሚያረጋቸው እሱ ነው እና ስለዚህ ሰዎች እሱን ፈርተው ላለመስጠት ይሞክራሉ። በድጋሚ አሁን ለምሳሌ እኔ አሁን ለልጆች ማልሰጠውን ልንገራችሁ። የሮታ ቫይረስ የሚባል ባለፈው ሁሌ ደግሞ ይቀየራል። እነዚህ ቫክሲኖች አንድ አይነት ቋሚ የለም፣ በየጊዜው እየተቀያየረ ነው የሚመጣው፣ እየተጨመረ ነው እየመጣ ያለውና አሁን ይሄ ሮታ ቫይረስ የሚባለውን ባለፈው በደጊቱ ጊዜ ነው የተጀመረው መሰጠትና ለስጦታ ጊዜ አልነበረም። አልፈልግም ነው ያልኩት። ምክንያቱም አላረጉ በተለይ የቫይራል ክትባቶች ለልጆች አልሰጥም። እኔ የፍሉ ቫክሲንም አልሰጥም፣ ራሴም አልወስድም። ሁሌ የሚቀያየሩ ነገሮች ስለሆኑ አንድ የፍሉ ቫክሲኑ መውሰድ ከጀመራችሁ በየአመቱ መከተብ አለባችሁ። ለምን በየአመቱ የተለያየ ፍሉ በሽታ ስለሚመጣና እሱን ላለማድረግ እኔ አንደኛዬን የቫይራል በሽታዎች ቫክሲን እኔም አልወስድም። እርጉዝ ሆናችሁም ለልጆቹ ተብሎ የሚመከሩ ክትባቶች አሉ። ለዚህ ሀገር አሁን እንግሊዝ የሚሰጠው አንደኛው ዊፒንግ ኮፍ የሚባል የሱ ቫክሲን ነው። እሱን ለልጆቼ ስል ሆዴ ውስጥ ላሉት ልጆች ስል እነሱን ተከትቤያለሁ። ለምን እንደወጡ የተለያየ ኢንፌክሽን እንዳያገኛቸው ስለሚረዳ። ከዛ በተረፈ ምንም አይነት የቫይረስ ክትባቶች ሊስት ላይ ሳይ ለልጆቼ ከሚሰጡት ቫክሲኖች መሀል ሳይ አልፈልግም። አሁን ለምሳሌ የዚህ የእንግሊዝ ሀገርን የቫክሲን ስኬጁል ልንገራችሁ። በ8 ሳምንት ድሮ 6 ሳምንት ላይ ነበር ይሄ የሚሰጠው፣ አሁን 8 ሳምንት አድርገውታል። ተመልከቱ። በዚህ በአንድ አመት ውስጥ ራሱ የስጦታ አሁን 2 አመቱ አይደለ? በዚህ ጊዜ ውስጥ ራሱ እንግዲህ ከ4 ሳምንት ከ4 እስከ 6 ሳምንት ነበር የሚሰጠው፣ አሁን ወደ 8 ሳምንት አድርገውታል። በ8 ሳምንት ውስጥ የ6-in-1 የሚባል የተለያዩ የ6 በሽታዎች ቫክሲን አብሮ ይሰጣሉ። እነዚህ 6 በሽታዎች ይውላችሁ
ሄፓታይቲስ ቢ አለ፣ HIV የሚባል አለ፣ ፖሊዮ አለ፣ ቴታነስ አለ፣ ዊፒንግ ኮፍ አለ። እነዚህን ይውሰዱ ስጧቸው አለ። በተለይ ቴታነስ እና ይሄ ዊፒንግ ኮፍ እና እንትኖች ስለተካተቱበት። ሌላ ሮታ ቫይረስ አለ። እሱን አሁን እኔ አልፈልግም ብያለሁ። ከዛ መንቢ ወይ ደግሞ የመነጃይተስ ቢ የመጀመሪያ ዶዝ ኦኬ፣ እሱን እሺ እላለሁ። ከዛ በኋላ ከአንድ አመት በኋላ ደግሞ ይሄ ኤምኤምአር ቫክሲን እሱ ይኖራል። የኒሞኖኮካል ሆልዶን የነዚህ ስልኬ ላይ አሁን ካለው ትክክለኛ ኢንፎርሜሽን እንደሰጣችሁ ማለት ነው። አዎ የኤምኤምአር ይሄ ሚዝልስ መምስና ሩቤላ እነዚህ ቺክን ፖክስም ኢንክሉድድ ነው። ይገርማል። ቺክን ፖክስም አለው። ስለዚህ አላ እንደናንተ ነው፣ እንደልባችሁ ነው። አሁን የቺልድረን ፍሉ ቫክሲኖች አለ። አሁን በቅርቡ ይሄንን ዜና ሰምታችሁ ካልሆነ የትራምፕ ያመጣው ህግ ነበረ ባለፈው የዛሬ ሳምንት የዛሬ 2 ሳምንት ነው ሳይን ያደረገው። ምንድነው የልጆች በተለልጆች ለህፃናቶች የሚሰጠው ይሄ ቫክሲኑ እንዲቀነስ። ምክንያቱም የዛሬ 10 አመት የዛሬ 20 አመት ተመልሳችሁ ወደ ኋላ ስታዩ አሁን ልጆቻችን የሚያገኙት ቫክሲን አይሰጥም ነበረ። 1-2 የፖሊዮ ምናምን ነበር የሚሰጠው እና ይሄን ያህል የቫክሲን መብዛቱ እውነትም ኦቲዝምን እየጨመረ ነው የሚል እምነት ነው እሱና ትራምፕና ያው አድሚኒስትሬሽኑ ያለው። ስለዚህ ለልጆች የሚሰጠውን ቫክሲን መቀነስ አለብን ብለው ቀንሰውታል። እሱን ፈርመዋል። እናንተ ግን ሆስፒታል ሄዳችሁ ኖ ለልጄ ሁሉንም እሰጣለሁ የምትሉ ከሆነ መብታችሁ ነው፣ ማንም አያቆማችሁም። ስለዚህ እንደናንተ ነው። እኔ ኦፍ ኮርስ ሪሰርችንም ሰርቻለሁ ከራሴም እውቀት እና ደግሞ ከሁሉም ነገር በላይ እናት ስትሆኑ የእናትነት የሆነ ገት ፊሊንግ አላችሁ። እሺ ገት ፊሊንጋችሁን ተከተሉ። እኔ ምላችሁ አለማስከተብ ከፈለጋችሁ አለማስከተብ ትችላላችሁ። ማንም ሰው አያስገድዳችሁም። ማስከተብ የምትፈልጉ ከሆነ እንደነገርኳችሁ ሪሰርቻችሁን ሰርታችሁ እነዚህ ክትባቶች ልጄን በኋላ ይሄ በሽታ ቢያጋጥማት እንዳትሞት፣ እንዳትጎዳ፣ የአካል ጉዳተኛ እንዳትሆን ይሄ ቫክሲኑ ይጠቅማል የምትሉትን መርጣችሁ እነሱ ለልጆቻቸው ስጧቸው። መሰጠቱን እኔ አልቃወመውም፣ በጣም ነው የምደግፈው። እንደነገርኳችሁ ይሄ ቫክሲን የሚባል ነገር ራሱ ከተጀመረ በኋላ የብዙ ሰዎች ህይወት ድኗል፣ የብዙ ሰዎች አካል ድኗል። ስለዚህ ጠቃሚ ነገር ነው፣ ጓጂ ነገር አይደለም። እና አሁን ይሄ ኦቲዝም ያመጣዋል የሚባለውንም በቂ ሪሰርች ተሰርቶ እርግጠኛ እስካልሆነ ድረስ አናቅም። እና ሪሰርች በጣም አስፈላጊ ነው። ይሄ ነው ያለው እውነት አለላችሁ ነው። እና ይሄንንም እዚህ ቪዲዮ ላይ እንደው ዝላካታ ራሱን የቻለ ቪዲዮ ለብቻ የበለጠ ዘርዝሬ ልሰራላችሁ እችላለሁ። ግን እዚህ እንደዚህ ቪሎግ ውስጥ ባካተተውና ማወቅ የምትፈልጉ ሰዎች ትንሽ የሚጠቅም መረጃ ይሰጣችኋል ብዬ አስባለሁና አሩን እናንተ አገር የምትኖሩበት አገር እስቲ የቫክሲኑ እንዴት ነው የሚሰጠው ስኬጁሉ የሚለውን ታች ኮሜንት ላይ ንገሩኝ። ኢትዮጵያ የምትኖሩ ሰዎች የኢትዮጵያውንም በፍጹም አላቅም፣ ጭራሽ አላቅም። ስለዚህ እሱንም ታች አስተያየት ላይ ጽፋችሁ ልትነግሩኝ ትችላላችሁ። እናንተም ልጆቻችሁን አስከተባችኋል አላስከተባችሁም ወይ? ምክንያታችሁንም ታች ኮሜንት ላይ ንገሩንና እስቲ እንማማር።